መቼም ይህ ቪዲዮ ከደረሳችሁ የዓለም ዋንጫን ታያላችሁ ማለት ነው። ትላንትና ሞሮኮን የገጠመው የብራዚል ቡድን ከዓመታት በፊት ፈረንሳይ አዘጋጅነት ተደርጎ የነበረው የ16ኛው የዓለም ዋንጫ በተካፈለበት ወቅት እና በዚያ ውድድር ላይ ለብሔራዊ ቡድኑ ከፍተኛ አስተዋጽኦ ያደርጋሉ ተብሎ ከሚጠሩት በብራዚል ኮከቦች መካከል አንዱ ሮናልዶ ሉዊዝ ናዛሪዮ ከልምምድ በኋላ በፓሪስ በሚገኘው ክፍል ውስጥ ሆኖ እያለ ተደወለለት። የዛሬው ጥያቄያችን ይሄ ነው። መልሳችሁን ኮሜንት ላይ ያስቀምጡልን። ስልኩንም የደወል ጓደኛው ነበር። ሮናልዶ አሁን የደወልኩልህ ይህንን ነገር ማወቅ ስላለብህ ነው። በዚህ ሰዓት ፍቅረኛ ሱዛና ቺት እያደረገችብህ ነው ይለዋል። ካላመንከኝ እንዲህ በሚባል ሆቴል ውስጥ ሄደህ ማየት ትችላለህ ብሎ ስልኩን ዘጋበት። ሮናልዶ ልክ ይህንን እንደሰማ ሰማይ ምድሩ ዞረበት እና ጊዜ ሳያባክን ሱዛና አለችበት ከሚባለው ሆቴል ፈጥኖ ሄደ። ልክ ወደ ቤት ሲደርስ ፍቅረኛው ሱዛና ከብራዚል ስፖርት ጋዜጠኛ አንድ ላይ ሆና አገኛት። ሱዛና ድንገት ሮናልዶን ፊት ለፊት ቆሞ ስታየው በድንጋጤ ብድግ አለች። ፊቷ ቀላ። ሮናልዶ ይቺን ሴት ከልቡ ያፈቅራት ነበር እና ባያት ጊዜ በጣም አዘነ። አንድም ቃል ሳይተነፍስ እንዳመጣጡ ከሆቴሉ በፍጥነት ወጥቶ ሄደ። ወደ አረፈበት ክፍል እንደገባ መላ ሰውነቱ መዝለፍለፍ ጀመረ። በንዴትም ውስጡ ታመመ። ከሱዛና ጋር የሚተዋወቁት ከዓመታት በፊት ነበር። እንዲህ ገና እንደ ዛሬው ዝነኛ ሳይሆን ይወዳታል እና ይህ ክህደት ዘልቆ የተሰማው ለዛ ነው። መላ ሰውነቱ ታሟል። መንፈሱም ሁሉ እያቃተው ነው። ከሰዓታት በኋላ እኩለ ሌሊት ላይ ሮናልዶ ጋር አብሮ ክፍሉ የተጋራው የቡድኑ አጋር ሮቤርቶ ካርሎስ እንግዳ የሆነ ድምፅ ከእንቅልፉ ቀሰቀሰው። ይህን የታፈነ ድምፅ በኃይለኛ የሚሰማው ድምፅ የሚያሰማው ሮናልዶ ነበር። ሮናልዶ ምላሱ በጉሮሮ ውስጥ ታፍኖ በስቃይ ለመተንፈስ እየሞከረ ሰውነቱን እንዲወራጭ እያደረገው ነበር። እናም ጓደኛው ወደ ክለቡ ሐኪም ደውሎ ሮናልዶ በደረሱለት ሐኪሞች እርዳታ ሕክምናውን ከተሰጠ በኋላ ወደ ክፍሉ ተመለሰ። በንጋታው ትልቅ ግጥሚያ ይጠብቃቸው ነበር። የብራዚል ሕዝብና መላው የቡድኑ ደጋፊ ከቡድኑ የዓለም ዋንጫን ይጠብቃል እና ንዴቱን ለጊዜው ረስቶ በቂ ረፍትን ማግኘት አለበትና ለመተኛት ሞከረ። በንጋታው ጠዋት የወቅቱ የብራዚል ቡድን አሰልጣኝ ሮናልዶን ያለበትን ሁኔታ አየ። ምንም እንኳን በተፈጠረው ነገር እጅግ አዝኖ ቢጎዳም ካለበት ውጥረት ለመውጣት በፍጻሜው ጨዋታ ሊያሰልፈው ወሰነ። ጨዋታውም ተጀመረ። በድንቅ ብቃቱ ከጓደኞቹ ጋር ተጫውቶ ብራዚልን ለፍጻሜ ያበቃት ሮናልዶ ሉዊዝ የዓለሙን አስደናቂውን ብቃቱን ማሳየት ተሳነው። በተቃራኒው አዘጋጇ ፈረንሳይ ቡድን እጅግ ጠንክሮ ገብቶ ነበርና በወቅቱ ብቃቱ ላይ ያልነበረው የብራዚል ቡድን 3-0 በማሸነፍ ዋንጫውን ወሰደች እና በአስደናቂ ብቃቱ ሲጓዝ ቆይቶ በፍጻሜው ዕለት በጨዋታው ተበልጦ ለተሸነፈው ለብራዚል ቡድን ሽንፈት ብዙ ምክንያት ቢዘረዘሩም ከዚህ መሃል ሱዛና ክህደት አንዱ ምክንያት ሆኖ እስካሁን ድረስ ስሟ በዚህ ይነሳል። ሱዛናና ሮናልዶ በዚያ ምክንያት ከተለያዩ በኋላ ዳግም አልተገናኙም። ሮናልዶ ሌላ ታሪክ መስርቶ እየኖረ ነው። ክህደቱ የነበረችው ሱዛና የቀድሞ ብራዚል ብሔራዊ ቡድን የነበረውን ጁሊዮ ሲዘርን ለረጅም ዓመታት በትዳር ከቆዩ በኋላ ከጥቂት ዓመታት በፊት ተለያይተዋል። እናንተ ክህደት ቢደርስባችሁ ምን ታደርጉ ነበር? በዚህ ላይ ሀሳብ ካላችሁ ኮሜንት ላይ አስቀምጡ።